አንድ ሴት ታሪክ ነው ቅዱስ ገብርኤል ያደረገላት ክፉ ቀን የገጠማት ሁሉ ቀን ፋሲካ ያለ መስሏት ስትበላ ስትጠጣ ወደ አውሮፓ ሄዳ ዱባይ ሄዳ ስትዝናና የኖረች አያችሁ አንዳንድ ጊዜ ደስታችንን በልክ ብናረገው መልካም ነው እውነት ሐሰት እና ይገርማችኋል እቺ ሴት እዚህ መርካቶ ላይ ገበያ አዳራሽ ያላት ሴት ናት እግዚአብሔር በልጅ ባርኳታል ቆንጆ ትዳር ሰጥቷታል የሰማችሁ ነው ለስሙ ግን ኦርቶዶክስና ክርስቲያን ናት በቃ መዝናና ስትፈልግ ከሀገር ውጪ ሄዳ ተዝናንታ ትመጣለች መቼም ኢትዮጵያዊ ታውቃላችሁ ትንሽ ሳንቲም ካጠራቀመ ዱባይ አሸዋ ላይ ፎቶ ተነስቶ ነው የሚመጣው አይደለ የሆነች ብጣቂ ነገር ይለብስና ዱባይ ፎቶ ተነስቶ ይሄውና ይላል እየሰማችሁ ነው አይገርምም ላሊበላን ሄዶ ያላየ ወጣት ጎንደር ፋሲለደስን የማያውቅ ታሪኩን የማያውቅ አክሱምን የማያውቅ ሄዶ በቃ ይገርም አዋራ ላይ እንዲ ላሽዋ ማጥሩ አሽዋ አለ እኔ ተቆማቸዋለሁ ይገርማቸዋል እግዚአብሔር ከሁላችን ጋር ይሁን እንዲህ ሆና የምትኖር ሴት ናትና አንድ ቀን ምን ሆነች መሰላችሁ ትታመማለች ምን ትላለች ጤናዋ እየቀነሰ መጣ አያችሁ ተናግሬው አለው አንድ ወዳጄ አዋሳ ከሚባል ከተማ በስልክ ይደውልልኝና አባ የሀብት መጠኔ ሲጨምር ጤና የቀነሰ ምን ይሻለኛል ብሎኛል የሰማችሁ ነው አይደል አዎ የሰው ገንዘቡ ባለበት ልቡ በዛ ይኖራል ያለው መጽሐፍ ለዛ ነው ትንሽ ሀብት ሲኖር ቤት አካል ፍራሽ ላይ ይኖራል አንተ ደግሞ ያቺ ያለች ያስቀመጥካት ቁስ ላይ ነው የምታድረው ሰላም የለም የተንጣለለ ቪላ ውስጥ የጎጆ አክል አይሞቅም ለብሰህ ይበርዳል በልተህ ይርባል ያበባ ምንጣፍ ላይ ተኝተህ ግን እንቅልፍ የለም አያችሁ ይሄ እኮ ክስረት ነው ወገኖች እና ይህቺ ሴት አንድ ቀን ጤናዋ እየቀነሰ መጣ አታውቀውም መሟን ብቻ ሰውነቷ ይከሳል ሰውነቷ ይጠቁራል ምን ሆነሻል ይሏታል ሰዎች ሁሉ ልክ አይደለም ፊትሽ ምን ሆነሻል ይሏታል እና ቆይ እስቲ ሰው ሁሉ እንዲህ ይለኛል እኔም ውስጤ ልክ አይደለም ልክታ ያለችና ሄዳ ተመረመረች ሁሉን ምርመራ አደረገች ምንም የለባትም ግን ያማታል የሰማችሁ ነው እሷ ያማታል በሐኪም ደረጃ ግን ህመሙ አልታወቀም አሁንም በሌላ ጊዜ ህመሙ እየጨመረ መጣ ገንዘብ ስላለ መቼም በምን መንገድ አለ ነው የምትሉት እናንተ ትላላችሁ በሰማይ የሰማዩ መንገድማ በገንዘባችሁ መቼ አገኛችሁበትና ከታወቀበትማ በገንዘብ የሚጸደቅበት ነበር አላወቅንበትም እንጂ እና ውጪ ሄደችና ባንኮክ ነው ምናምን የሚባል ሀገር ታከመች እዛም ምንም የለብሽም አሏት አሁን የሆነ ሀገርም ሄደች እንደዛ ታከመች ምንም የለብሽም አሏት ኢትዮጵያ መጣችና እንጦጦ ኪዳነ ምህረት የእንጦጦ ንግስት ኪዳነ ምህረት ተወዷታላችሁ የራማዋን ንግስት ኪዳነ ምህረትን ተወዷታላችሁ ማናት የራማ ወካላችን በኋላ አወራላችኋለሁ እግዚአብሔር ከሁላችን ጋር ይሁን እና ኪዳነ ምህረት መቼም ልጆቿ እኛን በዘርፋፋ ቀሚሷ እኮ ሽፍን አርጋ እኮ ነው ያዘችን ክፉ ቀንን ያሻለ ልታሳልፈን የመከራውን ዘመን ኪዳነ ምህረት እኮ ነው ያሳለፈችልን አይደለ ዛሬም እየተገለለችን ያለች እኮ አዛኝቷ ስላለች ነው ከኛ ጋር እና እንጦጦ ሄደችና ምን ብላ ጸለየች መሰላችሁ ኪዳነ ምህረት አለቻ እኔ ማርኝ ብዬ አለምንሽም በሽታዬ ምን እንደሆነ ግን ግለጭልኝ ለሚጠይቀኝ ሰው በዚህ በሽታ እኔ ታመምኩት እንኳን ልበል አለች አያችሁ ግማሹ መድኃኒት ፈልጎ ሌላው ደግሞ በሽታውን ማወቅ ፈልጎ ሄዶ ይሄዳል ቤተክርስቲያን ለመነቻት ተማጸነቻትና ከእንጦጦ ስትመለስ አንድ የሆነ ክሊኒክ ነገር ታነብና ቆይ ማን ያውቃል እዚህ ገብቼ ብታይትልና ዶክተር ያመኛል ሙሉ ምርመራ ማድረግ ፈልጋለሁ ትልና ምርመራ ስታደርግ ዶክተሩ መንገር ይፈራና ያስተዛዘነ ብዙ መክሯት ብዙ ነገር ብሎ ያው ታውቃላችሁ ብሬኖሽ አርጎ ነው አይምሯችሁ መጠን መጀመሪያ በደንብ ይጠብቅላችኋል አይደል ከዛ በኋላ ምን አላት መሰላችሁ ባለቤት አለሽ አዎ ልጆች ወልደሻል አዎ አሁን የምነግርሽ ነገር በቃ ራስሽን ትሪት ማድረግ ነው የሚጠበቅብሽ በደምሽ ውስጥ ካንሰር የሚባል ነገር አለ አላት ምን አላት በሰው እጅ ከመውደቅ ይጠብቃችሁ ታማችሁ ባልጋ ከመውደቅ ይጠብቃችሁ በጣም አዘነች ራሷን ሳተች ወደቀች ጠበቃት ዶክተሩ ራሷን እስከምትነቃ ድረስ
የባለቤትሽን ስልክ ስጭኝ አላት። የባሏን ስልክ በአፏ ነገረችው። ደወለላትና እንዲህ ያለ ቦታ ሚስት ሕክምና ቦታ ትንሽ አሟታልና ድረስላት አለው። ከሚሰራበት መርካቶ እየሮጠ መጣና ሲያይ ሚስቱ ታለቅሳለች፣ ታነባለች። ምንድነው የተፈጠረው? በልቁጭ በል ከዚህ በኋላ አስታማት፣ መድኃኒት ትጀምር፣ ኬሞቴራፒ የሚባል ሕክምና አለ፣ ይሄንን ታርግ ብሎ ነገረው። ምንድነው? ደም፣ የደም ካንሰር። አቤት እግዚኦ! ሰምተን ማናቃቸውን ነገሮች በዘመናችን ስንሰማ፣ ትላንት ኩላሊት የሚባል ነገር የለም፣ ይኸው ዛሬ ትንሹም ትልቁም ከመሬት ተነስቶ ጤነኛው ሰው ፌል አረገ ሲባል እንሰማለን። በአልጋ ላይ የወደቁትን አማኑኤል ይማርልን። እና ይገርማችኋል፣ ባለቤቷ እሷን አጽናንቶ ትሪት አድርጎ ወደ ቤት ወሰዳት። ሕክምናውን ጀመረች። አንደኛ ደረጃ፣ ሁለተኛ ደረጃ የተባለ ሕክምና ወሰደች። ከዛ በኋላ ያቺ በጣም የምታምረው ጠዋት የለበሰችውን ልብስ ከሰዓት ማትደግመዋ ለመዝናናት ውጪ ሄዳ የምትዝናናዋ ሴት አሁን ታመመች፣ ተያዘች። ያ ውበቷ ረገፈ። መልክ ቢያምር ላፈር ነው። 30 ጊዜ ሽቶ የምትታጠንለት ሰውነት፣ መስተዋት ፊት የምትቆምለት ፊት የሚረግፍ የሚጠወልግ የሚበላሽ አደጋ የሚገጥመው በሆነ ግጥመት የሚጠፋ በቃ ያ ሁሉ መልኳ በአንድ ጊዜ ተወለገ። ከሰል መሰለች፣ ታመመች። አቤት ያያት ሁሉ ከንፈሩን እየመጠጠ ኢትዮጵያን ፈርስት ኤድ ይባላል ማለት አይደል? እስቲ በሉ ትችሉበቴ። በስማ የኢትዮጵያው የመጀመሪያው እርዳታ አንድ ሰው ካዘነልህ ነው የሚል በቃ እግዚአብሔር ይማርህ ማይልህ ይልሃል። በቃ አያችሁ፣ በቃ ከንፈሩን ይመጥባል። ምን ሆነሽ ነው ይሏታል። እሷም ምን ባየ ቀደማት ዝም ትላለች። አይ አሞኝ ነው ትላለች። ምን ነካሽ? አንቺን የመሰለ ቆንጆ ምን ነክቶሽ ይሏታል። ምን ይነካታል? የተያዛት ይዞ ዝም ትላለች። ክፉ ቀን ገጠማት። ምን አይነት ቀን? ክፉ ቀን፣ የመከራ ዘመን። አያችሁ፣ የደስታዋ ምዕራፍ ፈጥሮ ተከደነ። አሁን ደግሞ የመከራ ምዕራፍ ተገለጠ። አያችሁ፣ አሁን ፈተና ላይ ያላችሁ ወንድሞቼ አንዱን አልፈዋለሁ ስትሉ ሌላ ፈተና ውስጥ እየገባችሁ ግራ ገብቷችሁ በህይወታችሁ ተስፋ ቆርጣችሁ ያላችሁ ሰዎች አይዟችሁ፣ ጨክኑና አለፉ። እቺን የመከራ ፋይል ሲዘጋ ሌላ የሚከፈትል የደስታ ምዕራፍ ሊቀጥል ስለሆነ ጠላት ተስፋ እንዳያስቆርጥ በርታ። ይሰማችሁ ነው አይደል? ያልፋል። ክፉ ቀን ያልፋል አያልፍም? የመከራ ዘመን ያልፋል አያልፍም? በቃ ያልፋል። ታሪክ ሆኖ ያልፋል። ኧረ መድኃኒዓለም ያልፍም አይመሰለኝም። የኔ ነገር ዝም ብለዋል የምትሉ ሰዎች ዝም አላላችሁም። እና አንድ ቀን ባሏ ከስራ ሲመጣ እነዛ ህፃናት ብላቴና ልጆቿን እያየች ስቅ ብላ ለቀሰች። በቅርቡ እንደምሞት አውቃለሁ አለች። ብዙም እንደማልቆይ አውቃለሁ፣ እድሜ እንደሌለኝ አውቃለሁ፣ ሟች እንደሆንኩ አውቃለሁ። ዕለተ ሞትን የሚያስብ ሰው አለ? ማታ እንኳን ታዘቡኝ፣ በር ተዘግቶ ተኝታችሁ ሌሊት 6 ሰዓት 7 ሰዓት ላይ ውሻ ቢጮህ ሰፈራችሁ ሰው ሊሞት ነው ይላል። እኔ ልሞት ነው የሚል የለም። ሞት በእኛ እንዳለና እናውቅም። በሰው ቤት ካለ እንቀጥራለን። የዛ ቀንማ ትንሽ የደከመ ሰው ካለ ደፋ ነው በቃ፣ አናረጋግጥሙላ። ወገኖቼ ግድ የላችሁም፣ እንደሚኖር ስሩ፣ እንደሚሞት ተዘጋጁ። ይሰማችሁ ነው። እና ልጆቿን እያየች ነው የምታለቅሰው። ባሌ እስከዛሬ ድረስ አንድም ቀን አላስቀየምከኝም፣ እስከዛሬ ድረስ እኔም አንተን ክፉ አልተናገርኩም። ልጆቻችን በፍቅር እያሳደግን አብረን እየሰራን እግዚአብሔር ከትቢያ አንስቶ አሳድጎን ይህንን ሁሉ ሀብት ሰጥቶናል። እኔ ግን በቅርቡ እንደምሞት እርግጠኛ ነኝ አለችው። እግዚአብሔር ግን እንደሚያድናት እርግጠኛ ነው። እግዚአብሔር ግን ተስፋ የቆረጠችውን ተስፋ እንደሚቀጥልላት እርግጠኛ ነው። አንዳንድ ጊዜ እርግጠኛ ትሆናላችሁ በራሳችሁ ላይ አትሁኑ። እግዚአብሔር ግን ነገራችሁን እንደሚቀይር እርግጠኛ ነው። ቢዘገይም በእርግጥ ይመጣልና ጠብቁት ተብሏል። እርግጠኛ ነው ሊመጣ። በዘመን ልቅላቂ ባንተና በሞት መካከል አንድ ምዕራፍ ቀርቶ መድኃኒዓለም ይመጣል። ይሄው የናይኗን መበለት ልጅ ሊቀበር ሄዶ ጉድጓዱን አልደፈነለትም። የሟቹን ሞት አልፈቅድም ተመለሱና በሕይወት ኑሩ ያለ ጌታ፣ ሞታችንን ውርደታችንን ማይፈልግ ጌታ እና እንዲህ ሆነ።
ምንድነው ምትይ? ለምንድነው ተስፋ የቆረጥሽው? ልጆቹንም ስለምን ታሳቀቂያቸዋለሽ እያየሽ ምታለቅሽው አላት። አሁን አንድ ነገር እሺ በለኝ አለችው። ምን? እኔ ብሞትም ብኖርም ከዚህ በኋላ የልጆቼ አደራ አንተ ላይ ነው። ልጆቼ ቁም ነገር ላይ ሳይደርሱ ሌላ ሴት እንዳታገባ እባክህን በመድኃኔዓለም እለምንሃለሁ። ልጆቹን ተንከባከብ፣ ሌላ ሰው እንዳያዩ እንዳይጎዱ፣ እኔን ብቻ ውሰድና ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም በር ላይ ጣለኝ አለችው። የሰማችኝ ነው? እሺ ብሎ ተክልዬ በር ላይ ወሰዳት። ልጆቿን ግን አቅፋ ተሰናብታ ስማቸው ድጋሚ የልጆቿን ፊት ላታይ ወጣች። ከቤት ተሰናብታ ወጣች። ጨቅላ ልጆቿን ጥላ ወጣች ወደ ቤት። ተክልዬ ደረሰች። ቤት ልከራይልሽ አላት። አይ ያን የመሰለስ ቤት ትቼው የለ ምን ያደርግልኛል ቤት? የኔማ ቤቴ ተምሶልኛል፣ የኔማ ተዘጋጅቷል። ተው ቤት አትፈልግም። ደጅ ወድቄ እስቲ ልማጸናቸው አቡነ ተክለ ሃይማኖት። የተክለ ሃይማኖት አምላክ የብፁዕ ቅዱስ ብርሃነ ዓለም ተክለ ሃይማኖት አምላካቸው ቢምረኝ ብልዬ እዚህ ወድቄ ያለው ተወኝ። ኧረ ግድ የለሽም ከዛ ሁሉ ምቾት ወጥተሽ እንደው የሚቆረቁር ነገር ላይ መውደቅ እኮ ላንቺ ከብድሻል፣ በዛ ላይ ታመሻል። የለም አሁን ሰው አያስፈልገኝም ባሌ እግዚአብሔር ይስጥልኝ። ይሰማችሁ ነው። በል አንተ ተመለስ ለልጆቹ ብላ አሰናበተችው። መጠለያ ላይ ወደቀች። ጸበል ያመጡላታል፣ እምነት ያመጡላታል። ከቻለችም በርትታ ሰው ደግፏት ሄዳ ትጠመቃለች ደብረ አስቦ። ያልቻለች ቀን ደግሞ መጠለያዋ ላይ አባቶች መነኮሳት መጥተው ያጠምቋታል። እንዲህ የሆነች መከራን ቀን መግፋት ጀመረች። ጌታ ሆይ አታሰቃየኝ እባክህን፣ ሹልክ አድርገኝ፣ የሰው ፊት ሳላይ ሰው ላይ ሳልወድቅ እባክህን ብላ ትለምነዋለች። አንድ ቀን ምርር ብላ ሞቷን እየተመኘች ስትጸልይ አደረች። ሌሊት ግን ህልም አየች። የሰማችሁ ነው። ብፁዕ ወቅዱስ በሉ እስቲ። ብርሃነ ዓለም ጻድቁ አቡነ ተክለ ሃይማኖት በረከታቸው የደረሰ የበረከት አባት ናቸው። ቤታችሁ ይግቡላችሁ። እሳቸው በህልም ተገለጡላትና እንዲህ አሏት። ልጄ አሏት። ልጆቼ ይበሉና ልጄ አሏት። ያንቺን ነገር የያዘው ገብርኤል ነው አላት በህልሟ። ያንተን ነገር የያዘው ቅዱስ ገብርኤል ነው። አመስግነው በደንብ አድርገህ። ያንቺ ነገር የተያዘው በቅዱስ ገብርኤል ነው፣ በመላኩ እጅ ነው። እግዚአብሔር ነገርሽን ሊቀይር ወደ አንቺ ህይወት የላከልሽ መልአክ ገብርኤል ይባላል። ከነደደ እሳት የሚያወጣ የአናብስትን አፍ የሚዘጋ የፈላውን ውሃ የሚያቀዘቅዝ ስሙ ኃያል የሆነ ገብርኤል የራማው ልዑል ከራማ መጥቶ ከዓይን ጥቅሻ ፈጥኖ ከንፋስ ቀድሞ አንተን ከሞት መንጋጋ ነጥቆ ሊያወጣ ወደ ህይወት የሚመጣው መልአክ ቅዱስ ገብርኤል ይባላል። ጠዋት ላይ አንድ መነኮስ አገኘች። አባ እንዳይሄዱ እንዳያልፉኝ ስለ መድኃኔዓለም ስለ ብፁዕ ቅዱስ ስለ አቡነ ተክለ ሃይማኖት ምን ነው ልጄ ምን ነው እንዲህ አይነት ጥሪ የምትጠሪኝ? አይ አይደለም የሆነ ህልም አይቻለሁ። ምን አየሽ? አቡነ ተክለ ሃይማኖት ጻድቁ ያንቺን ነገር ገብርኤል ይዞታል ብሎኛል። ገብርኤል እዚህ አካባቢ አለ እንዴ? አዎ ገብርኤል አለ። የት አለ? እዚህ ፍቼ የሚባል ከተማም ገብርኤል አለ። እዚህ ደብረ ጽጌ የሚባል ከተማ ማን አለ? ገብርኤል አለ። እኛ ያለንበትን መካከላችን ቅዱስ ገብርኤል አለ። አመስግኑት። ብርሃናዊ መልአክ ሊባርከን አለ። በመካከላችን ቅዱስ ገብርኤል አለ። እሱ የሌለበት መሻል አለ። ችግሩ ስትሆን አለ ገብርኤል። መከራው ስትሆን ሊያወጣም አለ። ከአደጋም ያወጣህ እሱ ነው ገብርኤል። እና በቃ ገብርኤል አለ አሏትና ወደ ፍቼ ላኳት። እየሰማችኝ ነው። ፍቼ ገብርኤልም መጠለያ አስፈቀደችና መጠለያ ላይ ወደቀችና በቃ ልክ በ18 የአቡነ ዮስጣጤዎስ ዕለት ለቅዱስ ገብርኤል ዋዜማው ዕለት ምርር ብላ አሁንም አለቀሰች። የኔ ነገር አንተ እጅ እያለ አንተም ዝም አልከኝ ገብርኤል አለችው። እየሰማችሁ ነው። ከዛ በኋላ እንዲህ ብላ ምርር አለቀሰችና ጠዋት ቅዱስ ገብርኤል ቅዳሴ ሲቀደስ ቆማ ማስቀደስ አልቻለችም። መጠለያዋ ላይ ሆና ጨረሰች። ካህኑ ከቅዳሴ ወጥቶ ህዝቡን ሲባርክ መስቀል ነው እጅን የሚያሳልመው? ንገሩኛ፣ በደንብ መልሱልኝ። አትሳለሙም፣ ዳር ላይ ነው የምትቆሙት ማለት ነው። አያችሁ ምንድነው የሚያሳልሙት? በኪዳን ሰዓት አይደለም። በምን ሰዓት? በቅዳሴ ሰዓት። ለምንድን ነው እጁ የሚያሳልመው? ያ እጅ ታቦት የዳሰሰበት ነው። ያ እጅ የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙን የፈተተበት እጅ ነው። ታዲያ እድለኛ ከሆነ የካህኑን እጅ ስትስም የማንን ሥጋና ደም በነካበት ነው? በፈተተበት ነው። በማንን? የክርስቶስን። አያችሁ ምን ያክል ፈውስ እንዳለው የካህኑ እጅ።
እና እንደምንም እየተፏቀቀች መጣችና ካህኑ ሰው ሲያሳልም እንዲህ አለችው፣ አባቴ ካህኑ አለችው። ቄስ እኮ ባለ መድኃኒት ነው። እውነት ሐሰት? ቄስ እኮ መንፈሳዊ ሐኪም ነው። እውነት ሐሰት? አባቴ ካህኑ እኔን የሚያሳልሙኝ ሰው ሁሉ ከተበተነ በኋላ ነው። እምቢ እንዳይሉኝ ባገለገሉት መልአክ በቅዱስ ገብርኤል ለምኖት አለች። ኧረ እምቢ አልልሽም ልጄ፣ አይዞሽ ተረጋጊ አሏትና ህዝቡን ሁሉ አሰናብተው ጠበቋት። ልጄ ምን ሆንሽ አሏት። ዝም ብለው እጆትን በግንባሬ ላይ ጫኑብኝ አለች። ያ እጅ ያስፈልገናል አያስፈልገንም? የማን እጅ? የካህኑ እጅ። ዛሬ ግን ካህን እየሰደብን እንዴት የካህኑን እጅ ትፈልጋለህ? በረከት የተቀበልክበትን የካህኑን እጅ እየቆረጥክ አባቶቻችንን እያዋረድን እንዴት እንከብራለን ወገኖች? ይዘንልን እግዚአብሔር ክርስቶስ፣ ይራራልን ክርስቶስ። ከዛ በኋላ እጅን ጫንብኝና ቅዳሴ በቀደሰበት አንደበት፣ ስጋ አምላክ በተቀበለበት አንደበት እፍ በልብኝ። ምናልባት ያ ደግ መልአክ ሚካኤል የባህራንን የሞት ደብዳቤ እፍ ቢልበት በሕይወት እንደተቀየረ መልአኩ ገብርኤልም የኔን ነገር በሕይወት ሊቀይር ስለሚችል ምን በልብኝ አለችው? እፍ በልብኝ አለችው። እንዲህ አላት። ካህኑ እጁን ጭኖ እንደ እምነትሽ ይደረግልሽ፣ እንደ እምነታችሁ ይደረግላችሁ። ታማችሁ የመጣችሁ እግዚአብሔር ፈውስ ያደርግላችሁ። ተጨንቃችሁ የመጣችሁ ከጭንቀታችሁ ይገላግላችሁ። በችግር የመጣችሁ ዘመድ የጠላችሁ ሰው የሸሻችሁ ተስፋ ቆርጣችሁ ያላችሁ ሰዎች ሁሉ እግዚአብሔር ዘመድ ይሁናችሁ። ተስፋ ቆርጣለች። ከዛስ እፍ አለባትና እንደ እምነትሽ ይደረግልሽ ሲላት የማታውቀው ሰላም፣ የማታውቀው ደስታ ግን ያለችው ክፉ ቀን ገጥሟት ነው። እየሰማችሁ ነው። ተመልሳ መጠለያዋ ላይ ሄደችና ደስ ብሎኛል፣ ለምን ደስ እንዳለኝ ግን አላውቅም፣ የሆነ ነገር ግን ቀሎኛል እያለች መጠለያዋ ላይ እግዚአብሔርን ታመሰግነዋለች፣ አምላከ ገብርኤልን ታመሰግነዋለች። ከዛ በተኛችበት የዛን ዕለት ብርሃናዊው መልአክ ቅዱስ ገብርኤል ዳንኤልን የረዳው መልአክ፣ አናንያ አዛርያ ሚሳኤልን የረዳው መልአክ አያችሁ፣ ቂርቆስና ኢየሉጣን የረዳ የተራዳ ቅዱሳንን የረዳ መልአክ አብሳሪው መልአክ ቅዱስ ገብርኤል መጣና ልጄ ሰላም ላንቺ ይሁን አላት። ደነገጠች። ካህኑ እንዳደረገ እጁን አመጣና በግንባሯ ላይ ጫነ። ቀጠለና እፍ አለባትና እኔ ያንቺን ጉዳይ ያያዝኩኝ በእግዚአብሔር ፊት የምቆመው ገብርኤል ነኝ። የማንን ጉዳይ ያያዝኩኝ አለ? ንገሩኝ። ያንቺን ጉዳይ ያያዝኩኝ በእግዚአብሔር ፊት የምቆም ገብርኤል ነኝ። እግዚአብሔር ነገርሽን ሊለውጥ፣ ሞትሽን በሕይወት ሊለውጥ፣ የታወጀብሽን የሞት አዋጅ ሊሽርልሽ የላከኝ መልአክ ገብርኤል ነኝ። የዛሬ ወር ደግሜ ወደ አንቺ እመጣለሁ አለ። የዛሬ ወር ደግሞ ወደ ቤታችሁ ይምጣ ይሄ መልአክ። የዛሬ ወር ደግሞ ወደ ኑሯችሁ ይምጣ፣ ወደ ትዳራችሁ ደግሞ ይምጣ። ደግሞ ደጋግሞ መልአኩ ገብርኤል ይምጣልን የምትሉ አመስግኑ፣ ከፍ አድርጋችሁ አመስግኑት። ደግሜ እመጣለሁ፣ ደግሜ የምመጣው አላት። ከኔ ጋር ናችሁ? የዛሬ ወር ደግሜ የምመጣው አላት። እየሰማችሁኝ ነው? እኔ እንዳገኘሁሽ፣ እኔ እንዳናገርኩሽ ለሰው እንዳትናገሪ። ጸጉሯ ከበሽታው የተነሳ ተነቃቅሎ አውልቋል። ያቺ በጣም ትልቅ ጸጉር የነበራት ሴት ናት። እስከሚቀጥለው ወር ድረስ የጠወለገው መልክሽ ወደ ነበረበት ይመለሳል። የደረቀው ጸጉርሽ እንደ አዲስ ሕፃን እንደሚያበቅል ጸጉር ታበቂና ሌላ ጸጉር እየቸው። ከዛ በኋላ ወደ ነበረ መልክሽ ትመለሻለሽ። ልክ ደግሜ በዛን ዕለት እባርክሻለሁ ብሏት ሄደ። ጠበቀች። ሰዎች መጥተው እንጀራ እየፈተፈቱ ለነፍስ ያሉ ሰዎች ሲመጡ ሲያዩት ፊቷ እየተስተካከለ ነው። እንዴ እቺ ሴት ምን አግኝታ ነው ይላሉ። ምን አግኝታችሁ ነው እዚህ የተቀመጣችሁ? እስካሁን ቢሮ ደከማችሁ፣ ስራ ውላችሁ እስካሁን የተቀመጣችሁ ምን አግኝታችሁ ነው ከተማ አላችሁ? መድኃኒዓለምን አግኝተን። ምን አግኝታችሁ ነው ሲሏችሁ? ኪዳነ ምሕረትን አግኝተን። ምን አግኝታችሁ ቃል ገብርኤልን አግኝተን። የተሻሉትን እኮ አግኝተን ነው የቁጭ ነው አይደል? እና ሰው ይገረማል። ልክ በ19
የቅዱስ ገብርኤል በእለቱ በነገራት ቀን መሰረት ታላቁ መልአክ መጣና በውስጥሽ የነበረውን የደም ካንሰር ተሰርዟል፣ አሁን ሙሉ ጤነኛ ነሽ፣ ተሰናብተሽ የወጣሻቸውን ልጆች ድጋሚ ታገኛለሽ፣ የልጆችሽን ዓለም ታያለሽ፣ ልጆችሽን ቆመሽ ትድሪያለሽ፣ የልጆችሽን ደስታ ታያለሽ አላት። መልአኩ መጣና ልጆችሽንማ አቅፈሽ ተሰናብተሽ ነበረ፣ ወደ ቤት ተመልሰሽ ልጆችሽን ገና አሳድገሽ አስተምረሽ አስመርቀሽ ልጆችሽን ድረሽ ደግሞ ደስታቸውን ታያለሽ። ነገርሽ እንዲህ ተቀይሯል። ያንቺ ክፉ ቀን አልፏል። የመከራው ዘመን አልፎልሻል። ያሳለፈልሽ እግዚአብሔር እኔ መልአኩን ልኮ ነው ብሎ ነገራት። ከዛ በኋላ ስልክ አነሳችና ለባሏ ደወለችለት። ባሌ የት ነው ያለኸው አለችው። ደነገጠ። ምን ተፈጠረ? ምን ሆንሽ ሲላት ኧረ የተደረገ ነገር አለ፣ ብቻህን እንዳትመጣ ልጆችህን ይዘና ግን አልነግርህም አለችው። ደነገጠ። ልጆቹን ከትምህርት ቤት አስቀርቶ በቅዱስ ገብርኤል ቀን ሲመጣ የቀድሞዋ ሚስቱን አገኛት። ይሄን ያደረገ እግዚአብሔር ነው። የመከራ ቀን የሚያሳልፍ እግዚአብሔር ነው። ክፉ ቀንን የሚያሳልፈው ማነው ወገኖቼ? ዕለትኪት ዘመነ መንሱት ክፉ ቀን የመከራ ዘመን ብለናል። እነዚህን በሕይወት